አጥመቅ አምጪ ተብያለሁኝ ብላስትል አዎ ደግሜ ወደ መካነ ኢየሱስ ቤተክርስቲያን ሰዎች ጌታን ቢቀበሉ አልክም ብያለሁ። አሁንም እላለሁ። ይኸው በምን ጉዳይ ነው ማትልከ ኤርሚያስ? የህፃናት ጥምቀት ጉዳይ ላይ ብቻ ባለኝ ነው መካነ ኢየሱስ ላይ የማልከው። ቤተክርስቲያን አይደለች መካነ ኢየሱስ? በደንብ ቤተክርስቲያን ናት። ታዲያ ለምን አትልክም? ሰዎች በዚህ ጉዳይ ላይ ተሰናከሉብኝ ማለት ነው። ኦኬ። ስለዚህ እኔ ብያለሁ፣ አሁንም ይሄው ደግመዋለሁ። አልክም ወደ መካነ ኢየሱስ ቤተክርስቲያን። በምን ጉዳይ? የህፃናት ጥምቀት ጉዳይ ላይ ከኔ ጋር መካነ ኢየሱስ ቤተክርስቲያን የራሷ ትምህርት አላት፣ እኔም የራሷ ትምህርት አለኝ። ይህንን ማለቴ በመጽሐፍ ቅዱስ ላይ ማለት ነው። ይህንን ማለቴ ቤተክርስቲያኒቱን አይቀበላትም። ቤተክርስቲያኒቱን በፍጹም ኤርሚያስ እንደዳነ ሰው እሱ ፖለቲካ ነው ብራዘር። ፖለቲካ እንደፈለጋችሁ መቆመር ትችላለህ። መብትን የሆነ ጊዜ ልጮህ ትችላለህ። ጮኻችሁም የሆነ ሰዎች ኤርሚያስ እንዲህ ያለ ብለህ ስትጮህ 400 500 ሰው ይመጣላል። ያው እንደዛ ካላለችሁ ሰው ስለማይገባላችሁ ማለት ነው። ወንጌል ስለማትሰብኩ ኦኬ። ህፃናት አጥማቂያ ነው የተባሉት የትኞቹም አብያተ ክርስቲያናት ወንጌል አይሰብኩም። መካነ ኢየሱስ ወንጌል አይሰብኩም። ይኸው ቲክቶክ ላይ የምናውቃቸው ቲክቶክ ላይ የማውቃቸው ነው ያልኩ። ወንጌል ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለው አይሰብኩም። ሉትራውያን ኢየሱስ ያድናል ብለው አይሰብኩም። እነሱ ቤት አዳዲስ ሰዎች ጌታን አይቀበሉም። የዳኑቱ አይጸኑም፣ ያልዳኑትም ወደ መዳን እንዲመጡ አያረጉም። ይልቁንም ያልዳኑትን ኦርቶዶክሳውያንና ካቶሊካውያን ስንሰብክ ብላስፌሚ ነው አትስበኩ ብለውናል። ማን? መካነ ኢየሱስና ሉትራውያን እዚህ ቲክቶክ ላይ ያሉት እነሱንም ሁሉ ጭምር የምሰብከው ወንጌል ነው ያለኝ እኔ። የምስራቹ ቃል ማለት ነው። በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታ እንዲያገኝ እሰብካለሁ። አይሰብኩም። ካቶሊካውያንም አይሰብኩም፣ ኦርቶዶክሳውያንም አይሰብኩም። ወንጌል የሚባል ነገር የምስራቹን ቃል አይሰብኩም። ኦኬ። በዚህ ጉዳይ ተናግሬያለሁ ያኔ ማለት ነው እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን አልቀበልም ብዬ አላልኩኝ። ቤተክርስቲያናት አዎ የህፃናት ጥምቀት ጉዳይ ላይ እኔ ልታሳመነኝ ከመጣችሁ ከመካነ ኢየሱስ ሚሆን ከሉተራውያን ከመጣችሁ ከኦርቶዶክስ ሚሆን ከካቶሊክ ከመጣችሁ መታችሁ የምታሳሙኝ ጴጥሮስ እንዲህ ብሏል ብለህ አሳየኝ። ዮሐንስ እንዲህ ብሏል፣ ማቴዎስ እንዲህ ብሏል በላይ አሳየኝ። ጸሐፍት ሐዋርያት የተናገሩትን ጌታ እንዲህ ብሏል ብለህ አሳየኝ። እዛ ላይ ቆመህ ትነግረኛለህ። ካልሆነስ ፖሊካርፕ እንዲህ ብሎ ይጀምራል ብለህ ካልከኝ የቤተክርስቲያን አባት እንደሆነ አውቃለሁ። በታሪክ ውስጥ የነበረበት ዘመን በፈርስት ሴንቸሪ ላይ የነበረ ሰው ነው። ለሐዋርያቱ የሐዋርያው ዮሐንስ ደቀ መዝሙር እንደሆነ ይታመናል። ኦኬ። እሱ አለ ማለት ኤርሚያስ ሉንታ ነው ፖሊካርፕ የተናገረውን በሙሉ ሳያላምጥ ይውጣል ብለህ የምትል ከሆነ ዳር ትይዛለህ ብራዘር፣ ዳር ትይዛለህ። እኔ በዮሐንስ የተሰበከውን ነው የምሰማው። ፖሊካርፕ ሲናገር ከዮሐንስ ጋር የተስማማ ነገር ተናግሮ ከሆነ እሰየው እቀበለዋለሁ በጭብጨባ። ካልተነገረስ አልቀበለውም። ሉተር አልቀበለውም። ከሐዋርያቱ ጋር የሚስማማ ነገር ተናግሮ ከሆነ እቀበለዋለሁ፣ ካልሆነስ አልቀበል። አሁን የህፃናትን ጥምቀት ጉዳይ የማልቀበልበት የመካነ ኢየሱስንም የሉተራውያን የማልቀበልበት ሉተር የሚባለው ጀርመናዊው መነኩሴ ከካቶሊክ ቤተክርስቲያን ሲወጣ ይዞት የወጣው ኮታ ኮተት ነው። የመጽሐፍ ቅዱስ ትምህርት አይደለም። ሶላ ስክሪፕቹራ ብሎ ካበቃ በኋላ መጽሐፍ ቅዱስ ብቻ ብሎ ካለ በኋላ በመጽሐፍ ቅዱስ ሲመዘን ተፈልጎ የማይገኝ የህፃናትን ጥምቀት ተቀበሉ ብሎ ካታኪዝማችን ላይ ተጽፏል፣ ተለቅልቋል። ዳር ያዝ። መጽሐፍ ቅዱስ አሳየኝ። ለኔ ሐዋርያቱ የጻፉትን አሳየኝ። በመጀመሪያ ሐዋርያቱ የጻፉትን አምጣ። የብሉይ ኪዳን ነቢያት በዚህ ጉዳይ ተናግረው ከሆነ አሳየኝ። ኢየሱስ በዚህ ጉዳይ ላይ ተናግሮ ከሆነ አሳየኝ። ኢየሱስ ዝም ባለበት ሐዋርያቱን መንፈስ ቅዱስ ባላጻፈበት አንተ ከሉተር ትጀምርልኛለህ እንዴ? ዛሬ 550 ዓመት አካባቢ ላይ የነበረ የሪፎርሜሽን አባት ጆን ካልቪን እንዲህ ብሏል ብለህ ትለኛለህ? ዳር ያዝልኝ ብራዘር፣ ዳር ያዝልኝ። እንደዚህ ብሎ ቀልድ የለም። ስለዚህ መጽሐፍ ቅዱስ ላይ ከሆነ በመጽሐፍ ቅዱስ አስረዱ። ይኸው ሐዋርያው ቅዱስ ጴጥሮስ እያየው ኤርሚያስ በለበለኝ እሱ ላይ ቆመ እናውራኝ። ይህ ውሃ ጥምቀት ማለትም ጥምቀት አሁን ምሳሌ ሆኖ ያድነናል ብሎ የሚለው ይምጣና ያውራኝ የሚያወራ ሰው። ከዘፍጥረት ላይ ከምንጩ ላይ እንሄዳለን። በኖህ ዘመን የነበረውን ይጠራዋላ ጴጥሮስ ያን ጻድቅ አባት። ኦኬ። ከዛ ጀምረን እናወራለን። ቃሉ ላይ ቆመን አንተ ቃሉን ከአባቶች ከእናቶች ከአያቶች ከአክስቶች ብለህ ከምትላቸው ሰዎች ጋር ቀላቅለህ የትውልዶች ታሪክ ጨምራችሁበት መሰዊያ ብሎ ያለው ቶማስ ማን ነው የሚባል አባቱን ስም ረሳሁትኝ። እሱ ነው መሰዊያ ብሎ ያለው በቤተክርስቲያን ታሪክ ውስጥ የሚታወቅ ሰውዬ ማለት ነው። ሁዝ ቶማስ እንዴ? ሁዝ ይህ ማን ነው እላለሁ። ማን ነው እሱ? የነበረበት ዘመን ተጨርስ። ረጅም ሰዓት አውርቷል። እሰጥሃለሁ። እየጨረስኩ ነው። ረጅም ሰዓት ሰምታችሁኛል። ጨርሳለሁ። ማን ነው ያልኩት?
ቶማስ ብሎ ያለው መሰዊያ ብሎ ያለውን እኔ እንድል አትፈልግ። ኢየሱስ ያለውን እላለሁ፣ ሐዋርያቱ ያሉትን እላለሁ። ኦኬ ሐዋርያቱ ያሉትን ሉተር ካለ አልቀበልም። እኔ ሉተርን ብዙም አልቀበለው ትምህርት አለ። የሉተርን ሪፎርሜሽን አባት ነው። አዎ ሉተርን ትቀበለዋለህ ኤርሚያስ? አዎ። ግን ሉተር የተናገረውን በሙሉ አልቀበልም። ማን ነው ተቀበል ብሎ የሚያስገድድ? እስኪ አንድ ፕሮቴስታንት ይምጣ። ሱሬውን ያወልቃል እዚህ ማለት ነው። በእውቀት አንተ ስርዓት የለም እንዴ? አባ ጊዮርጊስ ዘጋስጫን አልቀበልም ብያልኩ ሰውዬ ሉተርን ሙሉ በሙሉ ተቀበል ብለህ አትበለኛ። ሉተርን ሙሉ በሙሉ እንዲቀበል የምታስገድደኝ ከሆነ አባ ጊዮርጊስ ዘጋስጫን እንዲቀበለው እያደረከኝ ነው። ምክንያቱስ ቅዱስ ጳውሎስ ሐዋርያው በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ምን አለ? አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጠው ርእሶ ቤዛ ኩሉ ያለውን ጳውሎስ ማለት ነው። እዚህ መጣልህና ከስንት ዓመት በኋላ በ13ኛው መቶ ክፍለ ዘመን የተነሳው የወሎ ሰውዬ ወሎ ሀገር ስለተወለደ አባ ጊዮርጊስ ዘጋስጫ እሱ ምን አለ? ማርያም ቤዛይተ ኩሉ ዓለም ያላት እሱ ነው። ባይዘው ይሄ ሰውዬ ነው። ማርያም ቤዛይተ ኩሉ ዓለም ብሎ ያላት ማን ነው? አባ ጊዮርጊስ ዘጋስጫ ይባላል ወገኖች። እና የጳውሎስን ልቀበል ወይስ የአባ ጊዮርጊስ ዘጋስጫ? አይ የጳውሎስን ነው ብያለሁ። አባ ጊዮርጊስ ዘጋስጫን አልቀበልም ብዬ እዛው ጦሱን ጥንቡሳሱን ብዬ ጥዬ መጥቻለሁ። እዚህ ከመጣህ በኋላ እንደገና ደግሞ ሉተርን ተቀበል ብለህ ስትለኝ ሉተር ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ ብለዋል በመካነ ኢየሱስ ቤተክርስቲያን መጽሐፍታቸው ላይ። በምን መረጃ? መካነ ኢየሱስ እዚህ ማርያም አታማልድም እያልኩ እኔ ስሬ እስኪገታተር በመጽሐፍ ቅዱስ እውቀት ሞግቼ ኦርቶዶክሳውያን ፊት ለፊት የምናገረን አንተ ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ በመካነ ኢየሱስ ቤተክርስቲያን መጽሐፍት ላይ የተጻፈው በምን ማስረጃ? ምን ተከሳተ? እርሚ ያማልዳሉ አይደለም እኮ የሚለው ነው እንጂ አይደለ? አይ ሊጸልዩ ይችላሉ። ታዲያ ይለምናሉ ማለት ነው። አይ ኖ እንደዛ አይደለም። እዚህ ላይማ እኔም እገባለሁ። አንድ ዶክተር ሻወር በሉ አይደለም። ቃላቶቹ ዲቴል ስለሆኑ ሊጸልዩ ይጸልያሉ አይደለም፣ ሊጸልዩ ይችላሉ። ፖሲቢሊቲው አለ ነው እንጂ ይጸልያሉ። ታዲያ ልዩነቱ ምንድን ነው? ኬታ መጣው? ቆይ ዮኒ ዶክተር ልክ አይደለም እኮ እኔ እኮ እስማማለሁ አላልኩም። ኤርሚዬ ልክ ነው የሚሉ ከሆነ ታዲያ ቴክኒካሊ ኦርቶዶክስ ምንድን ልዩነቱ ምን መሰለህ? አይ ጥሩ ነው። ቤተክርስቲያኒቷ ትቀበላለች። ቤተክርስቲያኒቷ ትቀበላለች። ልዩነቱን ይኸውልህ መጽሐፉን እኮ አውጥቶ ማንበብ ይቻላል። ግን ችግር የለውም። አሁን የኤርሚ ዋና እንዴ ችግር አለው እንዴ ዶክተር ሻወር ትልቅ አጀንዳ ነው። ላንሳ እንትን ኤርሚ ቆይ ትንሽ እንዴ በጣም ችግር አለው እንጂ ቆይ ዮኒ ልዩነቱ ምንድን ነው መሰለህ? እኔ እሱን አልቀበልም፣ ሲጀመር አልቀበልም። ግን ምንድነው ለምንድነው ዶክተር የማትቀበለው? ልክ ስላልሆነ ነው። ለምን ልክ አልሆነም? መጽሐፍ ቅዱሳዊ ስላልሆነ። መጽሐፍ ቅዱስ ምንድነው መሰለህ ኤርሚ አንድ ነገር ምንም አይነት ልክ ነህ እኮ ዶክተር ምንም አይነት የመጽሐፍ ቅዱስ ብሉይም አዲስ ኪዳን ኮት ያደረገው ነገር የለም አይደል? መጽሐፋቸው ላይ መካነ ኢየሱስ የለም። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን ካልን በኋላ መካነ ኢየሱስ ቤተክርስቲያን የሉተርን ወሬ እዛ ጋር ጽፈዋለች። ቆይ ምንድነው መሰለህ? ቆይ አንድ ጊዜ ቆይ እርብዬ ምንድነው የሉተርና የሉተር እንትን መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን የሚል የሆነ ስም አለው፣ ራሱ በላቲን የሆነ ስም አለው፣ አላስታውሰውም። እና መጽሐፍ ቅዱስ የሞቱ ሰዎች የሞቱ በህይወት የሌሉ አማኞች ስለመጸለያቸውም ምንም ነገር ስለማይናገር መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን አስዩም ልናደርግ የምንችል መካነ ኢየሱስ የሆኑ ሰዎች ሊናገር በዛ ባይዘወይ እንደዛ ማለት ለመካነ ኢየሱስ ሉተርን የሰጣት ሰው የለም። ዮኒ ልትናገራለህ። አይዞህ ቆይ መካነ ኢየሱሶች ካላችሁ ግቡና ይሄን ነገር አስረዱ። ኖ ስለዚህ ኤርሚያስ ፊልድ መቆም አለባችሁ። መካነ ኢየሱስ ቤተክርስቲያን ስለ ምልጃ ያላት እንትን ልዩነቱ ምንድን ነው? ወደ ሞቱ ቅዱሳን እኛ እንድንጸልይ አይደለም የሚያስተምሩት። እንደዛ አይነት ትምህርት የለም። እኛ በኦርቶዶክስ ቤተክርስቲያን እንዳለው አስተምሮት ወደ ሞቱ ቅዱሳን ጸልየን እነሱ ደግሞ ወደ እግዚአብሔር እንዲጸልዩልን የምንጠይቀው አይነት ጥያቄ አይደለም። ኖ ዶክተር እንደዛ ቃል በቃል ባይጻፍም ሊለምኑ ይችላሉ ብሎ የሚለውን የሉተርን ወሬ ጽፋ ተገኝታለች። ለምንድነው ወሬ ብዬ የምለው? ቆንጅዬ ወሬ ስለሆነ ማለት ነው። ምን መጽሐፍ ቅዱሳዊ ኤቪደንስ ስለሌለው ማለት ነው። እኔ አልስማማም እኮ እኔ አሁን እስማማለሁ እያልኩ ሳይሆን
አይ ነው ገብቶኛል ዶክተር፣ አንተማ እንደማትስማማ ቃል ግን አንተ በእግዚአብሔር ቃል ላይ እዚህ እርምሻ ታውቃቸዋለህ። አንዳቸው ይግቡና ቢያብራሩ በዚህ ጉዳይ አላችሁ ፕሊዝ። ቡካዬ የምታውቂው ካለ አስገቢልኝ ለመግባት የፈለገ ቃል። ግን እኔ አንድ ነገር ልናገር ከመተኛቴ በፊት። እሺ ኤርሚያውን የተናገረውን ነገር ሰምቻለሁ። እኔ የኔን አቋም ደግሞ ልናገር። እኔና ኤርሚዬ በብዙ ነገር 99% በላይ እንስማማለን። እኔ መካነ ኢየሱስ ቤተክርስቲያን እኔም ኤርሚም የክርስቶስ ቤተክርስቲያን ነች፣ የምናከብራት የኛ የምንላት ቤተክርስቲያን ነች። 4 ነጥብ ኤርሚ በዚህ ነገር ላይ ደጋግሞ ከኔም ጋር በግልም ይሁን በጉባኤ በህዝብ ፊት ይሄን ነገር ደጋግሞ የሚናገረው ነገር ነው። እኔ ግን አንድ ነገር የምናገረው ነገር ምንድን ነው? ለምሳሌ እኔ የአዋቂዎችን ጥምቀት ስለምቀበል ናቹራሊ አንድ ሰው ጌታን ሲቀበል የማደርገው ነገር የመጀመሪያ ነገር የማደርገው ነገር ጌታን ስለ ወንጌል ተምሮ ልክ ዮኒ እንዳደረገው ማለት ነው። ወንጌል ተምሮ ጥምቀትን እንዲጠመቅ አውቆ ያመነ የተጠመቀ ስለሚል አውቆ አምኖ እንዲጠመቅ ነው የምፈልገው። ተምሮ ተጠምቆ ደቀ መዝሙር ሆኖ ጌታ እንዲያገለግል ነው የምፈልገው። ነገር ግን ለምሳሌ አንድ ሰው መካነ ኢየሱስ ባለችበት ሰፈር ውስጥ ለመካነ ኢየሱስ ቅርብ በሆነ ሰፈር ውስጥ የመሄድ እድሉን ግን ቢያገኝ አይ እዛ አትሂድ የሚል እንትን አላደርግም። የገጠመው ነገር ኤርሚ የገጠመው ነገር በዛን ጊዜ በልጅቷ ላይ የገጠመው ኤክስፔሪየንስ አለ። ኦፍኮርስ ያ ነገር እንትን ያደርገዋል። ነገር ግን ያንን ነገር ግን እኔ እንደዛ አልልም። አይ ዶንት ኖ ኤርሚ ልታብራራልኝ ትችላለህ። አንድ ሰው ኢየሱስ ክርስቶስን ተቀብሎ እኔ ማስተምረው ካልሆነ እኔ አስተምሬው ወይ ደግሞ እንደኔ አይነት እምነት ያላቸው ሰዎች አስተምረው አስጠምቀው ደቀ መዝሙር ቢያደርጉት ያ የኔ ፍላጎት ነው፣ ያ የኔ ፍቃድ ነው። ግን መካነ ኢየሱስ ቤተክርስቲያን ግን ሄዶ ጌታን ተቀብሎ እዛ ተምሮ ደቀ መዝሙር ግን ቢሆን ይሄኛው ነገር መሆን የለበትም ብዬ ግን አላምንም። ናቹራሊ ግን የሚሆነው ምንድነው? መካነ ኢየሱስም አንድ መካነ ኢየሱስ አማኝ ወንጌል ቢሰብክ ተፈጥሯዊ የሆነው ናቹራል ኮንሲኩዌንሱ መካነ ኢየሱስ ሄዶ ያንን በሕፃንነት ጥምቀት የተጠመቀውን አክሴፕት አድርገው መሄድ ነው ናቹራል ፕሮሰሱ። አሁን እኛ በጣም ብዙ ነገር ሃይፖቴቲካል ነገር እያወራን ስላለን ነው። ፐርሰናሊ እኔ አንድ ሰው መካነ ኢየሱስ ሄዶ ጌታን ተቀብሎ በዛ ቢሄድ ትክክል አይደለም ብዬ አልልም። ምንድነው ችግር የሚያመጣው? ምንድነው ይህንን ነገር ህብረታችንን ይዘን ስንሄድ መካነ ኢየሱስ የልጅነት ጥምቀት እንደምትቀበል አምነን ነው አውቀን ነው ተቀብለነዋል። እሱ በቃ መካነ አንቀበልም። እኛ የእኛ አስተምሮት አይደለም። አም ኮንፊውዝድ ኮንፊውዝ የሚያደርግ ለምን መሰለህ? አልቀበለውም ግን አምኜዋለሁ። እኛ ለዚህ ነው ልዩነት አለምንለው። አሁን ምንድነው መሰለህ ዶክተር እያልከኝ ምንድነው አሁን ከኤርሚያስ ጋር እኔ የምስማማበት አሁን ለምሳሌ እዚህ ጋር ይሄን ነገር አንቀበለውም እያልተቀበልነው ግን ምንድነን በመካነ ኢየሱስ ነን እያሉኝ ነው አይደል ዶክተር? ህብረት አለን። ይኸውልህ ልዩነቱ ምን መሰለህ ኤርሚ እንትን ዮኒ ህብረት አለን። እኛ የአብያተ ክርስቲያናት ህብረት አባላቶች ነን። ኦኬ። ስለዚህ አንድ ሰው መካነ ኢየሱስ ከሆነ ለምሳሌ መካነ ኢየሱስ የሆነ ሰው ሙሉ ወንጌል ሄዶ ማገልገል ይችላል። ሙሉ ወንጌል የሆነ ሰው መካነ ኢየሱስ ሄዶ ማገልገል ይችላል። ግን ልዩነት እያለ ማለት ነው። ልዩነቱ ምንድነው? እንግዲህ ልዩነት አንድነታችን ላይ ነው። በጣም ጥቂት እኮ ነው ያው ልዩነቱ። እሱን ነው አሁን እኔ ለማሳየት አንድነታችን ግን ልዩነት አለ። ኮምፕሊትሊ አንድ የሆነ ወንጌል አይደለም። ቅድም ወንጌሉ አንድ ነው። ኤምፋሳይዝ ለማድረግ የፈለኩት ዮኒዬ ቅድም እሱን ነው። 7 እንደው ቪዲዮውን እልክልሃለሁ ዝርዝሩን ማለት ነው። በጥምቀት ጉዳይ ለምሳሌ ልዩነቱ አሁን ለምሳሌ ከሙሉ ወንጌል መካነ ኢየሱስ ልዩነቱ ምንድን ነው? አሁን ዋና የምትለው ምንድን ነው? ሙሉ ወንጌል ጥምቀት ደህንነት ይሰጣል ብላ አታምንም። አንድ ሰው የዳነ ሰው ነው መጠመቅ ያለበት። አንድ ሰው ድህነቱን ለማሳየት በሞቱና በትንሣኤው ያንን የሞተበትንና የተነሳበትን የሞቱና ትንሣኤውን ለማሳየት ይጠመቃል። አንድ ሰው ድኛለሁ ብሎ ካልተጠመቀ ግን ደህንነት አያገኝም። አልፈልግም ካለ ለምሳሌ አልፈልግም ብሎ ኮንሽስሊ ዲሳይድ ካደረገ ድኗል ብለን አናምንም። ይሄ ሰው ወስኗል ብለን አናምንም። ስለዚህ አንድ ሰው የዳነ ሰው ጌታን ስትቀበል
ነው የምትድነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነህ ንስሐ ስትገባ ነው ድህነት የምታገኘው። ያንን ድህነትህን ግን የምታሳየው በመጠመቅ ነው። ይሄ ሙሉ ወንጌል ነች እንደዚህ የምታምነው። መካነ ኢየሱስ ግን ጥምቀት ራሱ የእግዚአብሔር ቃል ስለሚጠራበት ስትጠመቅ በውሃው ላይ ስለሚጠራ ያ ጥምቀቱ ራሱ ያድናል፣ ድህነት ይሰጣል ብላ ታምናለች። ግን ኢንፈሲሱ ያለው ስቲል ክርስቶስ ነው የሚያድንህ በሚለው ላይ ነው። ይሄ አንድ ልዩነት ነው። ሁለተኛው ደግሞ ምንድነው? በጌታ እራት ነው። ዋናዎቹን ነው እንግዲህ ሌላም አለ ኖ የጌታ እራት እኛ የጌታ እራትን ስንወስድ ቁርባንና ጥምቀት በጣም እንትኖች ናቸው። እነዚህ ዋናዎቹ እነሱ አይደለን? ሚስጥረ ቁርባን፣ ሚስጥረ ጥምቀት እና ነው እንትን አለ ደግሞ ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ። እሱ ላይ አንለያየም፣ እሱ ላይ አንድ ነን። ኦኬ። ስለዚህ ሚስጥረ ቁርባንና ሚስጥረ ጥምቀት ላይ ነው ልዩ፣ እሱ ላይ ነው። ምንድነው ያንን የጌታን እራት እኛ በምንወስድበት ጊዜ ሞቱንና ትንሣኤውን እያሰብን ከዛ ጋር ፌሎሺፕ እያደረግን ነው የምናደርገው። እሱ በቀራንዮ መስቀል የተፈጸመ ነው። መካነ ኢየሱስ ምንድነው የምትለው? ከካቶሊክ ነው ያው እንትና ሉተር የወጣው ኮንሰብስታንሺዬሽን የሚል ነው። ማለት ከላዩ ላይ በውስጡ ከበታቹ አለ ክርስቶስ፣ ሪል ፕሬዘንሱ አለ። በጣም እንግዲህ ቴክኒካል እንትን ነው ያለው። ስጋው የጌታ ስጋ ነው፣ ግን ተለውጦ አይደለም ስጋ የሚሆነው። እዛ ላይ ጌታ አለ ብላ ነው የምታምነው። እኛ ደግሞ የምንለው ምንድነው? በመንፈስ ቅዱስ አማካኝነት የጌታን ራስ ስንወስድ እግዚአብሔር ጸጋ ይሰጠናል። ግን ያ የምንወስደው ስጋ ህብስቱም ዳቦ ነው፣ የሚጠጣውም ነገር የሚጠጣ ነው እንጂ የጌታ የሚለወጥ ነገር ሌላ ሚራክለስ የሆነ ነገር የሚደረግበት ነገር የለም ብለን ነው የምናምነው። ሶስተኛው ደግሞ በቅዱስ አለ። አሁን ለምሳሌ እዚህ ላይ ገብቶሃል ያለ ዶክተር ያለ ገብቶሃል? ገብቶኛል፣ በደንብ ገብቶኛል። ሶስተኛው ጥያቄ ስላለኝ ነው። ሶስተኛው ምንድን ነው? አንተ ያልከው ዘጋስጫ፣ ኤግዛክትሊ ዘጋስጫ ማለት ነው። ገብቶሃል? በሰማይ ቤት ያሉት ይጸልዩልናል የሚለው ጋር ምንድነው መሰለ፣ ያንን የስፔሲፊክ ቴክስቱን አንተን አውጥተህ ብታነብ ምንድነው ብዙ ነው ይሄ እንትን ፕራክቲካሊ አንተ ሄደ እነሱ ጋር ሄደ ጸልይ አይደለም የሚሉ። አንተን ለምሳሌ መካነ ኢየሱስ አማኞች ምን ማለት ነው? አንተ በምትለው አስረዳኝ ዶክተር እንዲገባኝ። ምንድነው መሰለ ምንድነው መሰለ የሉተር አንድ እንትን ፍልስፍና አንድ አስተምሮት ያለው ምንድነው መጽሐፍ ቅዱስ በማይናገርበትና ግልጽ ባልሆነበት ነገር ላይ ፍሪደሙ አለን እኛ እንትን ለማድረግ አቋም ለመውሰድ ፍሪደሙ አለን የሚል ነው። ሰው ምንድነው ቅዱሳን ከሞቱ በኋላ ምን እንደሚያደርጉ ክሊር አይደለም። ይሄ ጸሎት ሊጸልዩ ይችላሉ፣ እኛ ግን ወደ እነሱ እንጸልያለን የሚል እንትን አስተምሮት የለም። እኛ ወደ እነሱ ጸልየን እነሱ ወደ እግዚአብሔር ይጸልዩልናል የሚል አስተምሮት የላቸው። ስለዚህ ምልጃ ለማድረግ እንደዚህ አማልደኝ ከሌን ሉተር አማልደኝ ወይ ደግሞ ካልቪን አማልደኝ የሚል አይነት ትምህርት የለም። ሳይሆን ግን ሊጸልዩ ይችላሉ የሚባል ክፍተት አለ። ቴክኒካሊ እኮ ይጸልያሉ ማለት ነው። ቴክኒካሊ ካልከኝ ተስፋ አለ። እኔ አላምንም እኮ እኔ እኮ ስለማላምነው ነገር ነው አሁን እየተከራከሩ ኖ ስለማላምነው ሳይሆን አንዴ ደምረው አንዴ ከነሱ ቢሆን ይሻለኛል። ይቅርታ ደምዬ ከነሱ ቢሆን ይሻለኛል። ለምን መሰለ አሁን ይሄ ነገር ኤርሚሻ እንዳለ ሙሉን ዘግቦታል፣ በደንብ አድርጎ ነግሮናል። እነዚህ ነገሮች እኮ ከኦርቶዶክስ ጋር አንድ የሚያደርግ ነገር ነው። ከኦርቶዶክስ ከምታስተምረው ትምህርት ጋር መካነ ኢየሱስ አንድ አይነት ትምህርት ነው። ይሄ ከእንትኑ ከቁርባኑ በስተቀር ምን አለ ሉተር? ምን አለ? መጽሐፍ ቅዱስ ዝም ባለበት የእኛን ሀሳብ ልናስገባ ክፍተት አለን ብሎ ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ነው ካቶሊክን የፈለጉትን ለማስገባት ታዲያ ማን ነው በር ይዘጋባቸው? እኛ ልንዘጋባቸው? እሱን እኮ ነው ማለት። ግን ዋና ነገሩን እንነጋገር። እኔ ፐርሰናል እንትኔ ምንድን ነው እኔ በቃ ኢየሱስ ክርስቶስ ብቻ ነው አማላጄ። በሱ ላይ ምንም ጥያቄ የለኝም። በመካነ ኢየሱስ ቤተክርስቲያን ሌላው ደግሞ ነገሬ
መካነ ኢየሱሶች መጥተው ሊያስረዱ ይችላሉ። ያ መካነ ኢየሱሶች ብትኖሩ ደስ ይለኛል። መካነ ኢየሱሶች ሊያስረዱ ይችላሉ። ግን ይሄ አማድ አስተምሯቸው ነው ግን ብዬ አላምንም እኔ። እነሱ ዋናው ትምህርት ይሄ እኮ ነው እንዴ? ይሄ እኮ ትልቅ ነገር ነው ዶክተርዬ ነው አማድ ትምህርታቸው ስለሆነ ነው። አንዳንዶች እኮ እዚህ ምን አሉን ቲክታክ ላይ ያልሰማው ከሆነ ቪዲዮ ልክላለሁ ዶክተርዬ። ወሳኝ ትምህርታቸው እኮ ስለሆነ ነው። እኛ ከፔንቴኮስታል ጋራ የጌታን እራት ከመወስድ ኦርቶዶክስና ካቶሊክ ሄጄ በወስድ ይቀለኛል ብሎ የተናገረ ሰው ነበረ። እኔ እንደውም ከሄድክ ዘንዳ እዛ እኔ ዘኬ ስበላ በስጠጣበት የነበረው ሽክና ስላለ ጠላም ሰንበቴም ጠጥተህና ብየዋለሁ። ይግረ መንገድ ማለት ነው። አንዴ እያሱ ከመካነ ኢየሱስ ነህ? አንዴ ልጠይቀው። እያሱ መካነ ኢየሱስ ነህ? ላስገባ። ለሁሉም ጌታ ኢየሱስ ይባርካችሁ። እና ዶክተርዬ በጣም ሜን ነገር አዎ አለኝ። ናግባ። እሺ በጣም ጥሩ። ሰላም ብያለሁ እያሱ፣ እንኳን ደህና መጣ። ሰላም ነህ? ከመካነ ኢየሱስ ነህ ወንድማችን? ተባረክ። እሺ እንግዲህ ዶክተር ሻውል ያለውን ሰምተሃል? ብዙም አልሰማም፣ ግን የሆነ የተወሰነ ሰዓት ላይ ሰብቻለሁ። ኦኬ። ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ እንዲሁም ደግሞ ቅዱሳን ጸሎት ማድረግ እንደሚችሉ ክፍተት ያለው ነገር አለ። ይሄ ነገር እናንተ ጋር እንዳለ በደንብ ታውቃለህ ወይስ? ዮኒ ምን አለ መሰለህ፣ ኤርሚ አውራ እንዴ። ቆይ ኤርሚን ስማውና ከዛ ትቀጥላለህ። ኤርሚ ጥያቄ ስላለው መካነ ኢየሱስ ነኝ ነው ያልከው አይደል ወንድማችን እያሱ? የትኛው አጥቢያ ነህ? ጀሞ መካነ ኢየሱስ ጀሞ ወንዝ መካነ ኢየሱስ። ማን ነው ቄሳችሁ እዛ? ቄስ በሊና ቄስ ገላና ማለት ነው። ቄስ ገላና ቄስ ገላና የቱ ጋር ነው ጀሞ መካነ ኢየሱስ? የቱ ጋር? ከዓለም ባንክ በላይ ያለው ነው ጀሞ ወይስ ኮንዶሚኒየሙ? ጀሞ ማለት እንዴት ቢራ አስረዳ። ጀሞ አንድ ወደ ላይ ከፍ ብለን ያለው ጀሞ ማለት ይሄ ዓለም ባንክ አለ አይደለ? ኖ ጀሞ መስጠት ፋብሪካ አንደኛ በር ወደ ውስጥ ገባ ብለን ያለው። አላውቀውም እኔ ጀሞን የማውቀው ከዓለም ባንክ በላይ አሁን ጀሞ የኦርቶዶክስ የሚካኤል ቤተክርስቲያን አለ። በስተግራ በኩል ደግሞ ሲልጤ ምናምን ነገር ሰፈር የሚባለው አለ። ጀሞ ጋራውን ነው የማውቀው ይሄ የኦሮሚያ ገበሬዎች ያሉበት ማለት ነው። እሱ ጋር ከሆነ አሁን ለምሳሌ ዓለም ባንክ ጋር ሙሉ ወንጌል ቤተክርስቲያን አለች ያገለገልኩባት ማለት ነው። ጀሞ የቱ ጋር ነው? ቁጥር 1 ቁጥር 2 የሚል ብሎ ስላለ እሱም በደንብ እንዳውቅ ነው። ምክንያቱም መካኒስት መሆንን በደንብ ማወቅ ፈልጋለሁ። ልክ ነህ። እና ጀሞ 1 አለ፣ ጀሞ 2 አለ፣ ጀሞ 3 አለ። እኔ አሁን ያለው ጀሞ 1 ነው። ቀጥታ ከሚካኤል ወደ ጀሞ ስትመጣ የመጀመሪያው ጀሞ 1 ሚካኤል አልፋ ያለው የመጀመሪያው ጀሞ 1 ነው። ከዛ በዛ አድርገህ ወደትና ወደ ውስጥ ነው የምትገባው። አንተ በመካኒስት ቤተክርስቲያን ነው የተጠመቀው? እኔ አይደለም በመካኒስት አይደለም የተጠመቅኩት። የት ነው የተጠመቀው? እኔ ሙሉ ወንጌል የተጠመቅኩትና ከቦታ ስላልተመቸኝ ወደ መካኒሱስ ቅርቤ ስለነበረ ደብዳቤ አስፌ ጆይን ያደረኩት። ስለዚህ በመካኒሱስ የጥምቀት የህፃናት ጥምቀት ትምህርት ታምናለህ አንተ? የህፃናት ጥምቀት አላምንበት፣ ግን አስተምሩን አቋም ነው። በቃ አሁን እኛ መካኒሱሶችን ነው የምንፈልገው። እያሱዬ አንተ ከሙሉ ወንጌል ስለሆነ ለዚህ ነው የሆንዬ ልጠይቀው እያልኩት። አይ ጥሩ። ሲገቡ ኤርሚሻ ይጠይቃቸዋል። ሙሉ ኢንፎርሜሽን ያላችሁ ማንም ሚውት አላደርጋችሁም፣ አትዋችሁ። ዳር ያዝ አላልከውም፣ ገርሞኝ ነው። እሺ ለማንኛውም እዚህ ውስጥ ያላችሁ በመካነ ኢየሱስ ያላችሁ በህፃናት ጥምቀት እንዲሁም በቅዱሳን ጸሎት እንዳልኳችሁ ቅዱሳን ከሞቱ በኋላ ጸሎት ያደርጉልናል የሚል ነገር አለ። ሌላኛው ደግሞ በቁርባን ላይ ኤርሚሻ ጥያቄ አለው። አንዳቸውም አይመጡም እያለ ነው። በምናየው ነገር ላይ ደግሞ እንደምናየው ብዙዎቹ እንትን እያሉ ነው። ኤኒዌይስ መምጣት ብትችሉ ደስ ይለኛል። ለምን እሱም ደስ የሚለው እናንተ ገብታችሁ እናንተን መጠየቅ። ስለዚህ ያንን ነው ማድረግ የምፈልገው። በዚህ አጋጣሚ ይቅርታ እንዴ ኤርሚሻ፣ ደምረው በመካነ ኢየሱስ ታውቀዋለህ በደንብ?
ስለዛ ጉዳይ የምታውቀው አለ? እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንኳን እኔ አይደለም ራሱ ኤርሚያስ አበበ የመካነ ኢየሱስ ትምህርትን ሲናገር ነበር፣ አስተምሮቱን ሲናገር ነበር። ስለዚህ የአስተምሮ አለ። ለዚህ ነው እኛ አንድ አይደሉም። የፕሮቴስታንት የጴንጤኮስታል እንዲሁም ደግሞ የሉትራውያንን አስተምሮ አይተ ከሆነ የተለያየ ነው። የተለያየ ከሆነ ደግሞ እንዴት ነው ድነት ልታገኝ የምትችለው? ምክንያቱም መጽሐፍ ቅዱስ አይተ ከሆነ ገላትያ 5:20 ላይ በመካከለ ምንፍቅናና መለያየት ካለ እንዲህ በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። የእግዚአብሔር መንግስት አይወርሱም ይላል። ስለዚህ የእግዚአብሔር መንግስት ለመውረስ አንድ መሆን ነው የሚገባው፣ አንድ መሆን። በዚህ አጋጣሚ እንደውም ምነግር ምን እንደሆነ ታውቃለህ? አድሚኒስትሬሽን ላይም ይለያያሉ፣ አድሚኒስትሬሽን ላይ ይለያያሉ። ህግ አወጣጥ ላይም እንደፈለገ ነው የሚኮነው እዛ ቦታ ላይ። እኛውን ወደ ኦርቶዶክስ ከመጣሁበት ዋነኛው ምክንያት አንዱ ምን እንደሆነ ታውቃለህ? መለየትና መከፋፈል በቤተ ክርስቲያኒቷ ዘንድ የለም። ጥላቻ ካልሆነ በቀር በመጽሐፍ ቅዱስ ደምሮውን አልዳንክም ብለህ አታክ ልታደርገው አችልም። በመጽሐፍ ቅዱስ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የሚለኝን ነኝ ነኝ ኦርቶዶክስ ሆኜ መጽሐፍ ቅዱስ የሚለኝን ነኝ። መጽሐፍ ቅዱስ ትድናለህ ብሎኛል፣ እድናለሁ። መጽሐፍ ቅዱስ የምድንበትን ደግሞ መንገድ ነግሮኛል። የነፍሴን ማን ነው ብሎኛል? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያ መስቀል ላይ የሰራው ስራ ለእኔ መዳኛ። አንድ ሚወት አድርጋ ያረጋል። አንዴ ኤርሚሻ አንዴ ያወራል። ደሜ ታወራለህ እኮ አልኩህ። ልነጥቅ አይደለም ስታወራ በልዩነት አላቸው ምናምን ነገር ብለህ ድፍንፍን አድርገው ከመሄድ አንድ አይሆንም ብለህ ድፍንፍን አድርገው ከምትሄድ ለምሳሌ አንድ ያልሆንበትን በነጥብ በያዝ ወይ ሁለት ወይ ሶስት ነጥብ። አንተ አሁን ልጠይቅህ አንድ እንዳሉን ከአሁን አንተ ልጠይቅህ። በተለይ በእምነት መግለጫቸው የሙሉ ወንጌል የቃሎት የእምነት መግለጫ አለ አይደለ? የሙሉ ወንጌል የእምነት መግለጫ ውስጥ ቁጥር 9 ላይ ምን ብሎ ይላል? አንድ አማኝ በልሳን ካልተናገረ እንደ አማኝ እንደማይቆጠር አይነት ነገር አለ። በልሳን መናገር አንድ አማኝ በደንብ አድርጌ ላንብብልህ እኮ ካሜራ እያሳየው ካሜራ አንተ ትልቁ ላይ ማድረግ አለ የእምነት መግለጫውን አሳያለሁ። ይኸው 9 ላይ ይኸው። ቆይ እንደዛ ከመሆኑ በፊት ያው ከኔ ጋር ቆይ አንዴ ዝም በል አንተ ብራዘር፣ ዝም በል አንተ፣ ዝም በል መልስ ዝም በል አንተ፣ ዝም በል ይውጣ አንተ። ይኸው ቁጥር 9 ላይ ምን ይላል? መንፈስ ቅዱስ በአማኝ ህይወት ውስጥ ምንድነው ከየት ነው ያመጣው? ምንድነው? በደንብ አሳየኝ። የሙሉ ወንጌል የእምነት መግለጫ ነው። ትቀበላለህ ወይ? ዋናው ዋናውን ፔጁን አሳየና ዋናውን አሳየን። የኢትዮጵያ ሙሉ ወንጌል የእምነት መግለጫ ብለህ ሰርች ማለት ነው። ዋናውን አሳየን። ከመግቢያው ጀምረህ አሳየን። ፒዲኤፍም ከሆነ ሰርች ማድረግ ትችላለህ። መጀመሪያ ምንን ስማኝ እኮ ስማኝ። አምናለሁ አላምንም ከሆነ ልክ አይደለም፣ ግን ስማኝ እንደማመጥ ብዬ ስለ ስማኝ አትበለኝ። ይኸው ልናዳምጥህ ነው። ልብ በል። እኔ ከቤት ውጭ ነኝ ያለሁት። የሙሉ ወንጌል ቤተክርስቲያን የእምነት አቋሟ የምትገልጥበት መጽሐፉ ነው ያለኝ እኔ ፒዲኤፍ። ግን አሁን ቤቴ ውስጥ ጨርሼ ልሰጥ ነው። አሁን የምታሳየን የሙሉ ወንጌል ቤተክርስቲያን የእምነት መገለጫዋ ወይ ደግሞ የእምነት መግለጫዋን የጻፈችበት መጽሐፍ ፒዲኤፍም ከሆነ ከውጭ ጀምሮ ከበሯል ከበሯል። እሱን ሁሉ ጨምረህ ቁጥር 9 ላይ ጠጋ ብለህ ሰው ሁሉ እንዳነበው ታደርጋለህ። ይኸው የሙሉ ወንጌል የእምነት መግለጫ የሆኒ ሌላ ስልክ ካለ ሰርች ማድረግ ትችላለህ። ሰርች አድርግ። የሙሉ ወንጌል የእምነት መግለጫ ብለህ ሰርች አድርግ። እኔ የመጣልኝ ነው የሚመጣልህ። ሁላችሁም እዛ የምትከታተሉ ሰዎች ሁሉ ይህን ማድረግ ትችላላችሁ። የሙሉ ወንጌል የእምነት መግለጫ ይላል። ይኸው እዚህ ጋር
ይኸው ሰርች አድርጌ የሙሉ ወንጌል የእምነት መግለጫ ይላል። ይኸው የሙሉ ወንጌል ሎጎ አለ፣ እዚህ ጋ የሙሉ ወንጌል ሎጎ አለ። ቁጥር አንድ ላይ 66ቱን የብሉይና የአዲስ ኪዳን መጽሐፍትን የያዘው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ቃል ምንም ስህተት የማይገኝበት እምነትንና ተግባርን በሚመለከት ሁሉ የመጨረሻውን ስልጣን ያለው ሕያውና ዛሬም የሚሰራ አንድ እንደሆነ እናምናለን የሚል አለ። የመጀመሪያ ቁጥር አንድ ላይ ቁጥር 9 ላይ ምን ይላል? መንፈስ ቅዱስ ይላል። መንፈስ ቅዱስ በአማኝ ሕይወት ውስጥ እንደሚኖርና አማኙ በመንፈስ ቅዱስ ሲጠመቅ ኃይልን እንደሚቀበልና በልሳን እንደሚናገር በየጊዜውም በመንፈስ ቅዱስ እንደሚሞላ እናምናለን ይላል። እዚህ ጋር በመንፈስ ቅዱስ መጠመቅና በልሳን መናገር የሚል በእምነት መገለጫ ውስጥ አስቀምጣለች። ይህንን የእምነት መገለጫ ቃልዮት ትቀበለዋለች አልትቀበለውም? የመጀመሪያ መልስ። ቆይ ኤርሚዬ ዝም በል። ቅድም ያለው ዶክተር ሰምተዋል አይደል? ቅድም ያለውና ኤርሚዬ አንድ ጊዜ ስጠኝ እድል መልስልም አላልኩም። ቅድምም አሁንም አንድ የተናገርኩት እዚህ ጋ ያለው እውነቱን ነው የተናገረው። እኔም አውጥቼዋለሁ። ዮኒዬ ቆይ ፒዲኤፍ አለኝ። ዋናው ሙሉ ወንጌል እዚህ ጋር ስላለው አሁን አንድ ላይ ቅድም ምንድን ነው ያልከው ደሜ? ቅድም ምንድን ነው ያልኩት? በሙሉ ወንጌል የእምነት መገለጫ ውስጥ አንድ አማኝ በልሳን መናገር እንዳለበት ቤተክርስቲያኒቷ በእምነት መግለጫ ውስጥ አስቀምጣለች ብዬ ተናገርኩ። እንደዛ ነው ያልከው? ዮኒ ምንድን ነው ያልኩት? ዮኒ አምልጦሃል። ስለማታውቀው ነው አንተ። ያለውን ልናገር። አሁን እኔ የምፈልገው በጣም ትልቅ ክስ እያወራ ነው። ዶክተር ሻውል ምንድን ነው ያለው? ምንድን ነው ያለው መሰለህ? አልዳንም ብላ ነው የምትለው። በመንፈስ ቅዱስ ቆይ ግደምዬ ቆይ እንደ ከሻወር ነው የምታወራው። እኔ እናንተ ችግር የለውም እኔም ስለነበርኩበት ችግር የለውም። እኔ እሱን አላውቅም። እኔ የምልህ ቅድም ያልከው ስህተት ነውና ይቅርታ ብለህ ጠይቀው። ቅድም ያልከው አልዳንም አሁንም ደግሜ እላለሁ። ይኸው አሁንም ይኸው ልናገር የሚለውን እኔ ላነበው ከምትከራከሩ እንደዚህ ይላል። ቆይ አንዴ አባቢ አንዴ። በየጊዜውም ይላል በየጊዜውም በመንፈስ ቅዱስ እንዲሞላ እናምናለን ማለት አለማመን አለ ማለት ነው። እናምናለን ካለ አለማመን አለ። ይሄ ሰውዬ በመንፈስ ቅዱስ የማይሞላ ከሆነ አያምኑበትም ማለት ነው። አያምኑበትም። ኧረ ደምዬ አሁን እኔ ይቅርታ ዶክተር ልክ አይደለም ያነበብከው፣ ልክ አይደለም። ዶክተር አዳምጡኝ፣ አዳምጡኝ፣ አንድ ጊዜ ብቻ አንድ አዳምጡኝ። ይሄኛው የእምነት መገለጫ ከቃልዮት ጋራ አንድ ያደርጋቸዋል አያደርጋቸውም? መጀመሪያ እኮ ያልከው ልክ አይደለም እኮ ነው። እናምናለን እያለ ነው እንግዲህ ሀሳብ ለማስቀየር ከሆነ አዝናለሁ። ሀሳብ ለማስቀየር ከሆነ መጀመሪያ ከውይይት በፊት ምን ይቀድማል መሰለ? ንባብ፣ የተነበበ ንባብ በደንብ ይቻለው። ይሄው እናምናለን ይላል። እምነት አለ። እሺ ደሜ አዳመጡ እኮ እነሱ ምን መሰለ ግዴታ ነው የሚል ነገር ምንም ነገር አይደለም። ዮኒ ላስረዳሽ፣ ትምህርቱን ላስረዳ። ዮኒ ትምህርቱን ላስረዳ። ለእኔ በጣም ረጅም ጊዜ ያስተማርኩት ትምህርት ነው፣ የተማርኩት ትምህርት ነው። ይሄ የሙሉ ወንጌል መለያዋ ጴንጤቆስጤ የሚያሰኛት ምንድን ነው? አንድ ሰው ጌታን ተቀብሎ ከዳነ በኋላ የሚድንበት ደህንነትን የሚያገኝበት በመንፈስ ቅዱስ ታትሞ የርስት መያዣ ይሰጠዋል። የእሱ የመጀመሪያ ማንኛውም እያንዳንዱ አማኝ የሚቀበለው የመንፈስ ቅዱስ ማህተም ነው ብላ ታምናለች። ሁለተኛ አንድ አማኝ ዳግም ከተወለደ በኋላና የእግዚአብሔር ልጅ ከሆነ በኋላ በመንፈስ ቅዱስ ኃይል የሚሞላበት የመንፈስ ቅዱስ ጥምቀት የምንለውን ይቀበላል። ያንን ሲቀበል ውጫዊ መገለጫው በልሳን መናገር ነው ብላ ታምናለች። ውጫዊ መገለጫው በልሳን መናገር ነው ብላ
ባይሞላና ልሳን ባይናገር ቆይ ልናገር እስኪ ቆይ ብላዘር መድረክ ይሰጠዋል ወይ? እኔ ይናገር እኮ ነው አንድ ደምዬ 30 የቆየሁባት ቤተክርስቲያን ነች እኮ ልናገር እንጂ ገና እኮ ነው ደምዬ። ይሄንን የአንድ ሰው እንትን ዮኒ ለዓለም ሁሉ ልናገር እኔ አንድ ሰው ውጫዊ መገለጫው በመንፈስ ቅዱስ በልሳን መጸለይ ነው፣ መናገር ነው። አንድ አማኝ በህይወቱ በደቀ መዝሙርነት ህይወቱ ላይ በተለያየ ጊዜ በተደጋጋሚ በመንፈስ ቅዱስ እየተሞላ ይታደሳል፣ ለአገልግሎት ይበቃል። እግዚአብሔር ተሐድሶውን የሚያመጣለት የመንፈስ ቅዱስን ኃይል የሚቀበለው አንዴ ብቻ አይደለም። ግን ሲቀበል መንፈስ ቅዱስን ኤክስተርናል ማኒፌስቴሽኑ በልሳን መናገር ነው። ይህ ጴንጤቆስጣዊ አስተምሮት ነው። ሙሉ ወንጌል ደግሞ አንዷ ጴንጤቆስጣዊ አስተምሮት ቤተክርስቲያን ነች። ኦኬ በልሳን አልጸለየም ማለት ግን አልዳንም ማለት አይደለም። ለምን? መንፈስ ቅዱስ የሚሞላው የዳነ ሰው ነው ብላ ስለምታምን። ስለዚህ በልሳን የማይጸልዩ ፓስተሮች አሉ ሙሉ ወንጌል ውስጥ የኔ ጓደኛ እንዳልዳነ ይኸው አንተ ራስህ አይደለም። አንተ አማርኛም አንተ ራስህ ተናገር። እኔ አንተ ራስህ ተናገር። አሁንም ጥያቄ ስለ አንድነት ነው። ይኸው ዶክተር ደምዬ በእናትህ ማስተካከል ሲኖርብህ አስተካክል። እሺ በጌታ እድል ስጠኝ። እኔ ጥያቄ የሙሉ ወንጌልን አስተምሮ አይደለም እየፈተሽኩ ያለሁት። እኔ ጥያቄ በሙሉ ወንጌልና በቃለ ሕይወት በመካነ ኢየሱስ መካከል ይሄኛው ዶክትሪን ራሱ ይሄኛው የእምነት መግለጫ እነሱ አንዴ ኤርሚያስ ይኸውልህ፣ አንተ ሚውት እንደዚህ ነው የምታደርገው አይደለ? ሚውት አድርግልን በቃ። እኛ ስንረብሽ ሚውት ታደርጋለህ። እንደዚህ ሚውት አድርግልን። በእምነት መግለጫው የሙሉ ወንጌል የእምነት መግለጫ ከቃለ ሕይወት ጋር ይለያያል። አንድ ይሄኛው እሺ ደምዬ መልስልሃለሁ። እሺ ቆይ ቅድም ያልከው ግን ተሳስተሃል። ሌላ ልጨምርና ሌላ ሁለት ቅድም ያልከው ተሳስተሃል አይደል? እሺ ቆይ አንተ ራስህ መለስከው። አንተ ራስህ መለስከው። ይኸውልህ ዶክተር አንተ ራስህ መለስከው። ከዶክተር ጋር ተደማመጥና አውራ ነው ያልኩህ እንጂ አታወራም አላልኩም። ቴንኪው። እሺ በቃ እሺ እኔ አንተን አላርኩም፣ ቅድም ሚዩትም አላርኩም። ተመስገን ነው ቀደም አታወራም ብሎ ስላለኝ ያደርኩ። አንተ ግን አድርገኛል፣ እኔም አድርጋለሁ ማለት ነው። እንዲህ ከሚሆን በጨዋነት ከዶክተር ጋር ጨርስ። ቅድም መግቢያው ላይ 1700 ሰው እየሰማ ሙሉ ወንጌል ቤተክርስቲያን የማትለውን ወንጅላታል። ምን ብለህ ቁጥር 9 ላይ ነው ያልከን። ሪከርድ ስለተደረገ ቁጥር 9 ላይ በመንፈስ ቅዱስ በልሳን የማይጸልይ ሰው ያልዳነው ብላት። አድምጠኝ። አንተ እኩል አታውራ። እኔ ሳውራ እኩል አታውራ አትበለኝ። እኔ ሳወራ ዝም በልና ስማ፣ አንተ ደግሞ ትቀጥላለህ ማለት ነው። ቁጥር 9 ብለህን ቁጥር 9 ላይ ሙሉ ወንጌል ቤተክርስቲያን በመንፈስ ቅዱስ ያልተሞላ በልሳን የማይጸልይ ያልዳነ ሰው ነው ብላለች ብለሃል። ለዚህ ይቅርታ መጠይቃለሁ። ይቅርታ አልጠይቅም። አሁንም አዳምጠኝ። መልሴን ስማ። አዳምጠኝ። አሁንም ስህተት መሆኑን አይተናል አይደለ? ህዝቡ ይፈርዳል። ዶክተር ሻውል አሁን ራሱ ምንድን ነው ያለው? አንድ ሰው በመንፈስ ቅዱስ ካልተሞላ አልዳነም ማለት ነው፣ ልሳን መናገር አይችልም ማለት ነው ብሎ ተናግረዋል። አሁን ዶክተር ሻውል ራሱ አንተ ራስህ ማለት አንዴ አሁን ጥያቄው ዳይቨርት አታርጉብኝ። እሺ ጥያቄው ዳይቨርት አታርጉብኝ። ዮኒዬ ጥያቄው ዳይቨርት አይሆንብኝ። ኖ ግን አላለማ ዶክተር አላለም። እንደዛ ያለው ምን መሰለህ? እኔ ራሱ በገባኝ ልንገርህ፣ ከኔ ጋር እንግባባለን። ምንድነው በዛ ቢናገር ምንድነው ሞር መንፈስ ቅዱስ የተሞላ እንደሆነ ብላ ልታምን ትችላለች ነው ገባ። አሁን በልሳኑ ቢናገር በሌላው ቢሆን ሞር ወደ እግዚአብሔር እየቀረበ እንትኑ እየገባው እንደሄደ እንትን ብላ ትታመናለች ነው ያለው። ያ ማለት ባይናገር ደግሞ
ባይናገርም ማለት ነው። አላለም አልተባለም። ደምዬ አልተባለም። ሪከርዱ ነው፣ ችግር የለውም። ሪከርድ አለ፣ ሪከርድ አለ። ደምዬ እዚህ ጋር እንኳን ባትል ስለምንሰማ ይቅርታ የምጠይቀው ማለት ነው። ይቅርታ የምጠይቀው በማርያም የሚያስብል ነገር በማርያም አድመጠኝ። በልሳን የማይጸልይ ቤተክርስቲያን ውስጥ እኔ የማውቃቸው ፓስተሮች አሉ እያለ ዶክተር እየተናገረ አንደኛ በሙሉ ወንጌል ላይ በተአምር ሙሉ ወንጌል ቤተክርስቲያን ውስጥ መድረክ አይሰጥም። በተአምር ፓስተር እኮ ነው ያልኩ። በተአምር ፓስተር ሆኖ በሙሉ ወንጌል ቤተክርስቲያን ውስጥ ልሳን የማይናገር ይሄ ውሸት ነው። ፓስተር እኮ ነው ያልኩ ደምዬ። ልሳን አይናገርም። እንትን ዮኒዬ ይኸው እንግዲህ ፊት ለፊት ነው የምነግርህ። እኔ የሆነ ከርቀት የማውቃቸው ሰዎች አይደሉም። በልሳን የማይጸልይ ፓስተር እኔ የማውቀው ፓስተር አለ እያልኩት ነው ያሉት። በተአምር ሙሉ ወንጌል ቤተክርስቲያን ውስጥ ካላት መተዳደሪያ ደንብ ውስጥ ማለት ነው አንድ አገልጋይ በልሳን ካልተናገረ መድረክ አይሰጡም።